ያው ያለበት ነገር ከዚህ በላይ እንዲሆን ስለማልፈልግ እኔ ከዚህ በላይ አንተ ስትጎዳ እያየን ዝም ማለት አንተ ከብደኝ ሲሪየስ ከምሬ ነው ከልቤ እኮ ምን ሆንኩኝ አሁን እኮ በጣም ደህና ነኝ አንተ ነህ እኮ ደህና አይደለህ የምትለኝ የማየው ነገር እንዴ ከቤት አትወጣም እንኳን አይደል እና ታዲያ ከቤት አለመውጣት ስራ እየሰራህ አይደለም ከእንግዳ ጋር ነው ዛሬ አዲስ አበባ ለምድሽ እየለመድኩ እርግጠኛ ደግሞ ፈገግታዋ ሲያምር አዎ በቃ ለቀኑ ሙሉ ሰስቅብኝ ነው ያለው በርግጥ እዛም ባህር ዳር ከሷ ጋር እንድትሄዱ ፈልጋለሁ አይና እሱ ተነጋግረናል ካለህበት ነገር መውጣት መቻል አለብህ አሁን ያለህበት ነገር ቢያንስ ቤት ከምትሆን እዛ ሄደ አዲስ አየር መቀየር መቻል ቢያንስ እንኳን ለማላዋየው አረኔን ህመሚን ለማልንገረው አረኔን ጭንቀቴን አቅማጣው ድዋሰ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬን ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ አለሁላችሁ እግዚአብሔር ይመስገን ከረጅም ጊዜ በኋላ ዛሬ እንቻለሁ ማለት ነው። እንዴት ናችሁ ግን በመጀመሪያ በጣም ይናፈቃችሁ ረጅም ጊዜ ሆኖናል። በርግጥ ከኃይልሻ ጋር አብረን ቪዲዮ ከሰራን ከሱ በፊት ግን ሰው ላስተዋውቃችሁ ከሱ በፊት ይሄው ሰላም እንዴት ናችሁ? እንግዲህ ቻላ ዝም ብላ ነው የምትስቀው ቻሏት እና እንግዲህ እንደምታውቁት ኃይልሻ ሰሞኑን ልክ አይደለም ለረጅም ጊዜ በሚባል ደረጃ ልክ አይደለም። ስለዚህ ያው የወንድሜን ነገር ብዬ ነው የመጣሁት። ከሱ በፊት ግን እንዴት ናችሁ ብላችሁ የምር በጣም ነው የናፈቁኝ። ረጅም ጊዜ ሆነኛል ከኃይልሻ ጋር ቪዲዮ ከሰራን። እንደምታውቁት ያው ሰፈራችን ፈርሷል እና በሱ ምክንያት በጣም ተራርቀናል፣ መገናኘት አልቻልንም ለረጅም ጊዜ። ሰው እንግዲህ ዛሬ እንግዲህ እንዴትም ብዬ ካለበት ነገር እንዲወጣ ስለምፈልግ እንግዲህ ውድ ፋሚሊዎቻችን ያው እናንተም ትናፍቁናላችሁ። ከሱ በፊት አሁን ምንድነው መሰላችሁ ኃይልሻን ጠርተነዋል ኃይላችን ያልጠበቅኩት ሰው ነው ዛሬ። እንዴት ነሽ? ከእንግዳ ጋር ነው ዛሬ አዲስ አበባ ለምድሽ እየለመድኩ እርግጠኛ ደግሞ ፈገግታዋ ሲያምር አዎ በቃ ለቀኑ ሙሉ ሰስቅብኝ ነው ያለው በርግጥ እዛም አይቼሻለሁ ግን አሁን ደግሞ እዚህ ብርሃን ሲሆን በነገራችን ላይ ቡና እያስፈላዋት ማለት ነው ኃይልሻን ጠርተነው ቡና እያስፈላዋት እየሳቀሽ ማለት ነው እንዴት ልበላችሁ ቡናው ማብራት ሲገነፍ እግዚአብሔር ግን ፈገግታዋ በጣም ነው የሚያምረው ካሜራ ላይ እንዴት ነው ታስ አሪፍ ተመቸ አትሳቃ ያ ዘመድህ እንግዲህ ባህር ዳር ላይ ቆንጆ ፈገግታ አዲስ አበባ ግን እየለመድሽ ነው አሪፍ ነው እኔ እኮ አልጠይቄያት አላውቅም እኮ ምንድን ነው አሪፍ ነው አየሩ አሪፍ ነው ተስማማሽ አዲስ አበባ ቆንጆ ነው አንድ ቤት እየኖራችሁ አይ እኮ አሁን ትዝ ብሎኝ እኮ ነው አይ እኔም የአየሩ ጉዳይ ያሳስበኝ ነበር በመጀመሪያ ኃይልሻ እንግዲህ ዌልካም ከረጅም ጊዜ በኋላ ለቪዲዮ እንደጠራ ማለት ቪዲዮ እንዳለ አላወኩም አይ እንትን ነው ባለፈው ዕለት ቤት መጥቶ ነበረ ቆንጆ ሽሮ በልቶ ሄዳል ትላለህ ቤት መጥቶ ነበርና ከቤት ውጭ እስቲ ወጣ ብለን ደግሞ እስቲ እንገናኝ ብዬ አስቤ አይ እንትን ነው በይት በጣም ጠፍቻለሁና ያንተ ቤተሰብ ያስተውሰኛል ወይ ብዬ አበረም አረ አንተን ከረሱማ ትላለህ በቃ የምሬ ነው የምላችሁ ጋይስ ከረጅም ጊዜ በኋላ ነው ኃይል እስቲ እኔ አልተመለስኩ ወደ አንተ ዩቲዩብ ነው የመጣሁት እሱ ችግር የለውም ብቻ ዋናው ግን እስቲ እንዴት ናችሁ ሰላም ውድ ቤተሰቦቼ እንደምን ቆያችሁ ያው እንግዲህ የምታውቁን ከሁለት ዓመት በፊት ነው ይመስለኛል አሁን ሳትረሱትም አቀሩም አንድ ላይ ከሰራን ቆየን በጣምና እኔም ያው ከዩቲዩብ ረጅም ጊዜ ሆነኝ ከጠፋው ረጅም ጊዜ ነው የጠፋው ስለዚህ ሰው ደግሞ ይሄ ልብስ የሚሸፍናቸው ነገሮች አሉ አንደኛ ቤት ነህ ስራ አቁመሃል ቪዲዮ አሰራም እና የጤና ነው አረደና ነው በጣም አሁን ላይ በጣም ለመናገር ይሁን እንደምታዩ ያምሮብኛል ማማር እንዴት ሲሪየስ የምሬ ነው አሁን እየቀለድኩ አይደለም አይ ቲንክ እስካሁን ድረስ ተጫውተናል ብዙ ነገር አሳልፈናል ምናምን አሁን ሲሪየስ ከልቤ ነው ማወራ እዚህ ጋርም ያለ ሰውን በደንብ እንዲያቆም ፈልገው ነገር አለ ማለት ሰው ስለለበሰ ወይም ደግሞ እንደዚህ ለብሶ ስለሄደ ብቻ ውስጡ ደህና ነው ማለት አይደል የምሬ ነው ወፈር ስላለ ወፈር ያለው በነገርሽ ስትረስ ጭንቀት ምናምን እንደሚወፍር ታውቂያለሽ ውፍረቱ ነው ያወፍራል ብዙ ጊዜ እና ያጋነንከው በጣም
አጋነኝ ነው ያየሁትን ነው እኔ ማለት ያየሁትን ሰው ደግሞ አይረዳህም ብዬ ስለማስብ ነው። አይ ቲንክ ሰው እንዴት ነው የምታወራውን ብቻ የሚሰማ እንጂ ውስጥን የሚረዳ ሰው ላይኖር ይችላል። ተረዳኸኝ አይደል? ኢንተርቪው አለ የሆዴ ለመናገር ተዘጋጅተን አትለኝ ማርያም እየቀለድኩ አይደለም። ምን አይልኝ ማርያም አሁን የምሬን ልታናደኝ ነው። አሁን እየቀለድኩ አይደለም የምሬን ነው ጋይስ። እና የምሬን ነው ማስተካከል ያለብህን ነገር ማስተካከል አለብህ። እኛም ማገዝ የምንችለውን ነገር ማገዝ መቻል አለብህ። ተረዳኸኝ አይደል? እዚህ ጋር አሁን ያለህበት ነገር ዛሬ አሁን ለትልቅ ነገር ነው የጠራው። በቃ ያለህበት ነገር ማስተካከል ስላለብህ ላይክ መስራት አለብህ፣ ቪዲዮ መስራት አለብህ፣ ከቤት መውጣት አለብህ። ያለብህ ስትረስ ይገባኛል። ከዛ ነገር መውጣት መቻል አለብህ። በቤት ውስጥ እየሆንክ ሁሉ ጊዜ አይሆን አይደል? ትረኛ ከባድ ነው ቤት መዋል። ቤት በጣም ረጅም ጊዜ ሆነ ቤት ምናምን አንተ ነቃበል እንጂ እንደ ድሮ ወደ ድሮ ምናቀ ምናምን ተኮሳተር ደሳት አይ ቁም ነገር አይ የምር አይ አይደል? አንድ ኃይልሽ አቀልድ ሁሉ ጊዜ አንድ ሰው ባለበት እኮ አይቆይም። አይ ነው ሁላችንም የሆነ የሚፈጠርብን በህይወታችን የሚፈጠርብን ብዙ ነገሮች አሉ። ያን ነገር አይ ቁም ነገር ከሆነ እኔ በጣም አሁን ደህና ነኝ። ምን ሆንኩኝ ኪያ በጣም ፈታ ብያለሁ። ደህና ነኝ አትበልበና ከሚዲያ ጠፍቻለሁ አልክም። ኧረ ሚዲያ መጥፋትማ አንድ ነገር እኮ ነው። ሚዲያ መጥፋት ራሱን የቻለ አንድ ነገር ነው። በነገራችን ላይ ሰው ልጅ ሚዲያ ላይ ስለሆነ ብቻ አይደለም ውስጡን የምታውቀው። ገብቷል? ከጀርባ የሚያሳልፋቸው ብዙ ነገሮች አሉ። ተረዳኸኝ አይደል? አንተ ደግሞ ከዛ ሁሉ ነገር ነው። እኔ ብቻ አይደለም መላው ኢትዮጵያ ሕዝብ እየሳቀ ግን ውስጡ በጣም የሚያሳስበው ብዙ ነገር። አንተ ደግሞ በዛ ላይ ከቤት አትወጣ። ችግሩን እኮ ከፍ እያደረኩ የመጣኸው አንተ ነው። አንተ ልታብድ ነው እንደ ቤት ውስጥ ረጅም እኔ የምሬን እኮ ነው ያሳብዳል እኮ ሰው ልክ እያለው ነው የሚሄደው። በሽታ ምናምን ይመስላል እንጂ ብዙ ሰው እኮ አሁን ከቤት አይወጣም እኮ እንዴ ይወጣል። ይኸው ከባህር ዳር በዛ ድረስ የመጣ ሰው አለ አይደል እንዴ? እሱ ገርሞን ከቤት አለመውጣት ቤት የሚል ሰው የለም። ማን አለ? የለም። አይ ለኮማንድ ፖስት ይኖራል አይደለም እንዴት እንዴ? ይሄ ሌላ ነው። ያንተ እኮ በዛ ቤት መዋል አንድ ቀን ሁለት ቀን ይባላል። አይተሽዋል አይደል? ባለፈው ቤት እኛ ጋር ራሱ እንዴት እንደመጣ እንግዳ አለ ብዬ በመከራ እንግዳ መጥቷል ብዬ አዎ አሏሽም ጓደኞች በመከራ ነው ከቤት የሚያስወጡኝ እንጂ አልወጣም ነው ማለት ዛሬ ራሱ በግፊ ነው የወጣው እንጂ የሚወጣ አይነት ባህር ላይ አይደለም ያለው። የምር መናፈሻው ስለጠራኝ አይ ቲንክ አሁን የምሬ ነው የተፈጠረውን ነገር አንደኛ እኛም ብናቀው ቢያንስ ብታስረዳ ምናልባት ያልተረዳን ነገር አሁን አንዳንድ ጊዜ መፍረድ ጥሩ አይደለም። በሰው መፍረድ በጣም ከባድ ነው። የምሬ ነው ቤተሰቦች በዚህ ጋር ሰው ያለበትን ጭንቀት ያለበትን ነገር ሳያውቁ በሰው መፍረድ በጣም ይከብዳልና አንተ ያለህበትን ነገር ቢያንስ ትንሽ እንኳን ብናቅ አይ ነው ብዙ ላትነግረን ውስጥ ያስቀመጥከው ነገር ብዙ ሊኖር ይችላል። ግን ኧረ እውነት የለም ኧረ አይልሻየው ግን ደህና ነው እኮ ግን ምንም ስትረስ የለብህም፣ ምንም ጭንቀት የለብህም። በቃ አለቅ። እሱ ደግሞ ያንተ ጋር ከፍ ያለ ነው። ቤት ካስቀምጠህ ከፍ ያለ ነው። አለቅ። ማንም ሰው ከቤት ለረጅም ጊዜ አልወጣም ማለት ይሄ በጣም ያው ያለህበት ነገር ከዚህ በላይ እንዲሆን ስለማልፈልግ እኔ አልፈልግም አይደል? ልክ ነኝ አይደል? እኔ አልፈልግም ኃይልሻ ከዚህ በላይ አንተ ስትጎዳ እያየን ዝም ማለት እኔ ከብደኛል። ሲሪየስ ከምሬ ነው ከልቤ ነው የማወራው። እና አሁን እና እሷ በደምብ ተነጋግረን ተመካክረን ፋሚሊ ይኸው እዚህ ጋር ቅድም እንትን እያልኩ ነበረ እና ተነጋግረን ነገር ሁለታችንም ከእንደገና ከኛም አልፎ ደግሞ ኃይልሻል ቤተሰብ ጋር አውርተናል። እኛ ጋር የኛን አውርተን ተስማምተን ሁሉም ደስ ብሏቸው የምር ደስ ብሏቸው ኃይልሻል አሁን እንትን እንድትልኝ አይደለም ገብቷል አይደል? ባህር ዳር ያሉ ቤተሰቦች ጋር ከሷ ጋር ተነጋግረን በደምብ ተመካክረን እነሱም ደስ ብሏቸው በጣም ደስ ብሏቸው በደንብ የምር ሲሪየስ ከልቤ ነው እኔ እያወራሁ ያለውና አንተም አይ ቲንክ አሁን እሷ አይቀራት ስንት ነው አይ ቲንክ አንድ ሳምንት ሁለት ሳምንት ብትቆይ ነው እዚህና ከዛ በኋላ ከሷ ጋር አብረህ እንድትሄድ ነው። ምንም የሚያሳስብህ ነገር የለም። ቆይ ላውራ በደንብ አዳምጠኝ። ምንም የሚያሳስብህ ነገር የለም። እዛ በደንብ ነግረናቸዋል። እዛም ያሉት ቤተሰቦች ስለሚወዱ ተረዳኸኝ። ያለው ነገር ምንድነው መሰለህ እዛ ሄደ ከእሷ ይኸውልህ ምንም የሚያሳስብህ ነገር እንደማይኖር ምንም ጥያቄ የለም። ከእሷ ጋር እሷ በደንብ እዛም ስለምታውቀው አገሩንም በደንብ ታሳይሃለች። አይደል? ሁለት ሳምንት ባህር ዳር ነው መልሰራ ነው የሚሄደው አይደል? ባህር ዳር ከእሷ ጋር እንድትሄዱ ፈልጋለሁ። እኔ እና እሷ ተነጋግረናል። ካለህበት ነገር መውጣት መቻል አለብህ። አሁን ያለህበት ነገር ቢያንስ ቤት ከምትሆን እዛ ሄደ አዲስ አየር መቀየር መቻል ቢያንስ እንኳን ትቀይራለህ። ተረዳኸኝ እንዴ? ሳታማክረኝ የምር እምቢ ብትለኝ ነው ይቀየራል። ባህር ዳር ምን አለ አይኖ ማለት ይሄው ምንም የሚያሳስብ ነገር ነው። ግን እኔ አሁን እዛ ሄጄ ምንም የሚያሳስብ ነገር የለም። ይሄው እሷ አለች፣ ከእሷ ጋር አንድ ላይ ትሄዳላችሁ። ቤተሰብ አለ እዛ የፈለከው ነገር ሙሉ ነገር ተደራርጎ
እምቢ እንዳትለኝ እምቢ ማለት አይቻልም። እኔ እምቢ ካልከኝ እኔ ብቻ አይደለም ታስደብረኝ ማዘርን ታስደብራት እግዚአብሔር አይ በስሜት ሳይሆን እናውራ የምሬን በስሜት እሺ አሁን ጥያቄ አሁን ያለህበት ነገር ደስተኛ ነህ ባለህበት ነገር ደስተኛ ነህ ከልብህ ነገር እችላለሁ ግን አሁን በቃ ስራ ምናምን ሲጀምር ምንም ማለት ቢያንስ እንኳን አየሩን ስትቀይረው ትረጋጋለህ ቢያንስ አየሩን ስትቀይረው ትረጋጋለህ እኮ ባህር ዳር ምን ሰራ ነው ይሄው ባህር ዳር ይሄው ምንም ያሳስብ ነገር የለም ሴፍ ነው ምንም አያሳስብም ምንም እምቢ የሚል ነገር አይልሽ አይደለም በጣም ነው የምታስደብረኝ እንዴ አየር ራሱ መቀየር እኮ እኔ እንኳን እዚህ ስመጣ ስንት ነገር ነው የታደስ አየር ትቀይራለህ እኛ አለን ፋሚሊ ቤተሰብ አለ እዛ ያምራል ባህር ዳር ያምራል ለስራ ይመቻል አንተም አይምሮ ታድሶ ትመጣለህ እኛ አለን ለሁሉ ነገር አሪፍ ነው በነገር ላይ እኔ አዲስ አበባ አሪፍ ነው ግን ባህር ዳር ደግሞ በጣም አሪፍ ነው ልክ ነሽ እኔ እኮ ባህር ዳር ከሀገሩ ጋር ሳይሆን እኛ እዛ የምሄድበት ሪዝን ነው ያለው በቃ ግድ ነው ግዴታ እውነት እኔ ደብረኛል እውነት በቃኛ አውርተናል እውነት በቃ እኔና እሷ ስናወራ በደንብ እዚህ ጋር የምታውቅ የምፈልገው እኔ ጋር እሷ እንደ እህትም እንደ ጓደኛም ካለህበት ነገር አብራ አጠገብህ ሆና ካለህበት ነገር አንተ ምንድነው ታከሳሰረው ቢያንስ ካለህበት አይደለም እዛ ቢያንስ እንኳን አብረሃ ስትሄድ እንዳይደብርህ ነው እዛ ሄደህ እንዳይደብርህ ነው ቢያንስ አጠገብህ ሆና ካለህበት ነገር ታግዛለች ቢያንስ እንኳን አንደኛ አገሩንም በደንብ ታሳያለች እሷ አለች አጠገብህ ምንም የሚያሳስብ ነገር የለም ሁለተኛ ወጪ የሚባል ነገር አታወጣም እንደገና ደግሞ እኔ እንዴት ነው እንደ ዩቲዩበርነቴ እዛ ቢያንስ ቢሄድሽ ሲሪየስ ከልቤ ነው አይደል ነገር ቢያንስ እንኳን አንተ ተረጋግተህ ትመጣለህ አይምር ነው ከልቤ ነው የሚለው ማርያም እኔ እንትን ብትል ነገሮችን ብትቀይራቸው አሪፍ ነው አይደል ምን ታስበሽ እዛ አሪፍ ሆነ ትመጣለህ እኔ ያለው እንዴ ብዙ ችግር ያጋጥማል በላይ ሆነ እንደዚህ አይነት ነገሮች ያጋጥማሉ ያልፋል ሁሉ እና እንደዚህ ሲመጣ ቤት መቀመጥ ምናምን አይደለም መፍትሄው እኔ ድሮ አይሃለሁ ተከታተላለሁ የእናንተን በጣም ነበር አክቲቭ ምናምን ደስ የሚል ሁኔታ ላይ ነበር አሁን ደስ አይልም እንደዚህ በጣም ስትረስ ውስጥ ነው ብዙ ችግር ሊኖር ይችላል እኮ ለኛ አትነግረንም ግን ሊኖር ይችላል አራኒ ሊኖር ይችላል አይደለም አለ ይታያል ሰርታችሁ ሰርፕራይዝ አታርጉ የምሬን አሁን የምሬን እምቢ ብትለን የምሬን እኛን ብቻ አይደለም ቅድም እንዳልኩ ነው ቤተሰብ ራሱ ተናግረናል ደውለን እንዲዘጋጁ ምናምን ነገር ናቸው ምንድን ከሰስኒ ባህር ዳር እጄ ምን ሰራለሁ በቃ ይወሳ እሷን በደንብ አደራ ብያታ እናንተ አሁን ሰርፕራይዝ እያደረጋችሁ ነው ምን ደህና ነኝ ኪያ አሁን ድሮ ቢሆን እሺ አሁን እኮ በጣም በደንብ አደራ ተባብለናል እኔና እሷ አደራ ብያታ ልጠልፊኝ እንዴ ባህር ዳር ወስደሽ የምሬን አንተ ሲሪየስ እያወራን ትቀልዳለህ እንዴ ይኸውልህ አሁን እሷን በደንብ ነገርናታል ተነጋግረናል እኔና እሷ ተመካክረን ጨርሰናል እንዴት ተረዳኝ በቃ እዛ ትሄዳለህ ረጋ ብለህ አየር ቀይረህ ካለህበት ሞን ትወጣለህ ፊት የነበርክ ልጅ አሁን እንዴት ነው ወደ ድሮ ተመልሰህ ትመጣለህ ገብቶሃል አይደል ለምንድን ነው የምታናደኝ የምሬን ነው እኔ ሳስበው ስለምቃጠል አይ ይሰራል በቃ የምር ግን ባህር ዳር መሄዱ ግን ለውጥ አልታየኝም የምር አየር ስቀይር ቆንጆ ተወዷል በደንብ ተወዷል አይደል በደንብ እሺ እዛ ሄዶ ምናምን ያለውን ነገር እዛ ተናግረናል በርግጥ አንተ ደግሞ እዛ ሄዳ ያለውን ነገር በደንብ ታየዋለህ ራሱ ካለህበት ነገር በደንብ ይለቃል ገብቷል አሪፍ ቦታ ነው አሪፍ አየር አለ እዛ በደንብ ይሰራል አይደል ነገር እና ቢንቢ እንዳትል እኔ አይልዬ በጣም ነው የሚደብረኝ አልሄድም ምናምን ይሄው 2 ሳምንት አለ በደንብ ተዘጋጅተህ በደንብ ረጋ ብለህ ቢያንስ እንኳን አንድ ወር ቆይተህ ገብቷል ይኸውልህ ኪያዬ ማርያም በደንብ እንድትሰማኝ የምፈልገው ምን መሰለህ አይ ኪያቁም የሆነ ማርያም አስበህ እንደዚህ ስላልክ በጣም ነው የማመሰግነው ማለት ጥሩ ነው አየር መቀየር ምናምን ይመጣል ነገር አይደለም ግን እኔ ያለበት ነገር ወይም ደግሞ አሁን አንተ የምትለው ችግር ካለ ምን ያው ለኔ ይታወቀኝ እኔ በጣም ደህና እንደሆንኩ የሚሰማኝ ግን አለመስራቴ ልክ እንዳልሆነ ባቅም ግን የኔ ችግር ወይም ደግሞ አሁን አንተ የምትለው ነገር ከተማ ስለቀየርኩ ምናምን የሚስተካከል ነገር ነው ብዬ አላስብም ማለት ግን ሪስፔክት አድርገሽ ከሷ ከዛ ድረስ መታሄድ ምን ማለት ነው ጋብሽኝ በጣም ነው የማመሰግነው ልታስደብረኝ የምር ነው እቺ እንደዚህ ደስ ብላ መተን ቢያንስ እንኳን አንተም ተወደዋለህ ብለን አስበን መተን እንዴት እንደስትራለህ አይልሽ በዛ ላይ እሷ እንዴ ያን ያህል እንኳን ተደበረ ቢያንስ ወይ ደግሞ ባጭግት መጣለህ ተደበረክ ግን ቢያንስ አንድ መፍትሄ ማለት እሺ ወይ ያለህበትን ጭንቀት እኮ አልነገርከን ማር ምንም ጭንቀት የለብኝም እናንተ ሰዎች እኮ ምንድን እኛ እኮ መፍትሄ ብለን ያሰብነውን እየነገርን ነው ለምንድን ነው እምቢ የምትለው
እኮ እኔ ደግሞ አሁን ምን አላሳመነኝ እውነት ለመናገር ምንም ይኸውልህ አሁን እዛ ቤት ብዙ ነገር አለ። ለምሳሌ አዲስ ቦታ ነው፣ አዲስ አየር ነው። ማንም እዚህ እንደበፊቱ የሚያየህ እንትን የሚልህ ምናምን ሰው የለም። አዲስ ነው። ማንንም እዛ ሄደህ በእርግጠኝነት የምታውቀው ሰው አለ ብዬ አላምንም። በቃ ከሷና ከቤተሰቦች ደግሞ ቤተሰቦችንም ታውቃቸዋለህ። የኔ ቤተሰቦች ምንም ረጅም ጊዜ ታውቃቸዋለህ። አንተም ቤት እንዴት ትላለህ? ነገር ነው መቼም እንደማታሳፍር ነው አይደል? እሺ የምሬን ነው። ማርያምን እንዴት እንደው አንተ ለኔ ስትል ትሄዳለህ። እንደዚህ ብዬ ማርያምን እንዲህ ብትረኝ የምሬን ነው። እንደዛ አይደል? በደንብ ስማኝ። እኔ ማለት ነው በጣም ደግሞ ወደ አታስብሰኝ ስለ ምንም አታስብሰኝ አይደል? የነበርንበት ነገር ታውቀዋለህ አይደል? አውቃለሁ። ግን ምን መሰለህ ራሴ ላይ መስራት እንዳለብኝ አውቃለሁ ምናምን። ግን አሁን እውነት ለመናገር ከድሮ በጣም ደህና ነኝ። የምር ግን አንቺንም በጣም ነው የማመሰግነው። ጌታ ሳታውቂኝ ሚዲያ ላይ ብቻ ነው የምታውቂኝ። የእሱ ዘመድ በመሆንሽ ብቻ ነው ይሄ ሁሉ ነገርና አሳስቦሽ የኔ ነገር አሁን ራሴ እንዳይ ነው ያደረጋችሁኝ። እንኳን ብዙ አይታወቀኝም ነበረ። ግን እኔ ባህር ዳር መሄዱ እውነት ለመናገር እኛ ቤት ተናገርን አሳምነን ጨርሰን ተናገርን። እዛ ደስ ብሏቸው እንዴ ትላለህ ብዬ ነው ከተማ ቢያንስ እዛ ተናገርን። አንተ ልታሳፍረን ልታሳፍረን ቢልትል ነው አይደለም። በቃ እኔ ባምንበት ኖር እኮ ልክ ምንድነው ብታምን ባምንበት ባላምንበት ምትከረን የምር ያናልክ ነው። ከተማ የመቀየር ምንም ሐሳብ የለኝም። ማርያም ምን ችግር አለ? ደርሰህ እዛ ረጋ ብለህ አዲስ አየር ልቀይረህ ዝመጣ ስንት ነገር ተነጋግረን አሁን እዚሁ ልቀይረው ሐሳብ አይደለም። ይሁላ ነገር ተነጋግረን ቤተሰብ አሳምነን ሰውጣ በጣም ነው የሚያስጠላኝ። እንኳን አይደለም ከተማ ቀይረ እንቅልፍ ራሱ ያስደኝ ሌላ ቦታ ጋር የምርኝ ነው። እሺ ቶ ሌላ ቦታ ሄደህ እኮ ቢያንስ እንኳን እኮ ለብቻ ብዙ ነገር እኮ ተዘጋጅቶልታል አይደል? ነገር ተናግረን አንተ ከዚህ ነገር መውጣት አትፈልግም? እንዴት ምን ሆንኩኝ? አንተ እኮ ነው እንደዛ የሚሰማ እንጂ እኔ በጣም ደህና ነኝ። ምን ማለት ነው? ላንተ አይታወቅም። የምሬን ነው። በጣም ደህና ነኝ። በቃ ምን ሰው ነው የሚያይከው ከዚህ በላይ ምን ትሆን? ከዚህ በላይ ምን ትሆን? አልሰራ አልሄድም ትላለህ። ለኛ ስንት ቤተሰብ እናግረን ጨርሰን መተን እንዲህ ነበር ሲጀመር። ቆይ ሲጀመር አንተ ደህና ነህ አይደል? እንደዛ ነው የሚሰማህ? እንዲህ ነበርክ? ምን ሆንኩ? እንደዛ የምትጮት የምትስቅ ልጅ እንደዛ ምን ማለት ነው? በፊት ማለት ያ እንደዛ የሚስቅ እንደዛ የምንጮት ያን ሁላ ፍራንክ ይደራርግ ያን ሁላ ነገር ደስ የሚል ጊዜ እንዳላሳለፈ አሁን እንደዚህ የምትሆነው ምን ሆነ ነው? ቤተሰብ አናግረን የምትሄደው እኮ የሰው ቤት እኮ አይደለም። ድሮ እስቃለሁ፣ እጫወታለሁ፣ ስራ እሰራለሁ ምናምን። ግን የሰው ልጅ ደግሞ ህይወት አንድ አይነት ነው። ትናንት አንተ የነበርክበት ወይ እኔ ትናንት የነበርኩበት ዛሬ እንሆናለን ማለት ነው እኮ። ስለዚህ አሁን ካለህበት ነገር እንትጣ እኮ ምን ሆንኩኝ? አሁን እኮ በጣም ደህና ነኝ። አንተ ነህ እኮ ደህና አይደለህ የምትለኝ። የማየው ነገር እንዴ ከቤት አትወጣም እኮ አይደል? እና ታዲያ ከቤት አለመውጣት ስራ እየሰራህ አይደለም? እሺ ለስተመልሰ እሰራለሁ ወደፊት። ምንድነው ወደፊት ማለት እንዴ? ዛሬ ሰዓት ነው ደግሞ ወደፊት የምታስብ? በቃ እኔ ግን በጣም እኔ አመሰግናለሁ። እኔ በጣም የተናደድኩ ወደፊት ለመስራት ቢያንስ ደርሰክና እሺ በል። አንተ ልታሳፍረን ነው? ቢያንስ እንኳን ምንም እኮ አይደለም እኮ የምትሄዱ እኮ እኛ ቤት እኮ ነው አይደል? አይደለም በቃ ያ መሄድ አልፈልግም፣ የትም መሄድ አልፈልግም እኔ በእናትሽ። እሺ ምን ብለን ነው እኛ የምንነግራቸው? ምን እንዴ ያለ እንዴ ለቤተሰብ እምቢ አለን ብለን ነው የምንነግራቸው? በቃ ሌላ ጊዜ ይመጣል በሉ። እኔ አሁን መሄድ አልፈልግም። አሁን እሷ ልትሄድ እኮ ነው፣ ከእሷ ጋር አብረህ እንድትሄድ ነው። እዛ እንዳይደብርህ ነው። እሷን አውቃታል አይደለም? በደንብ ከዚህ በላይ እሷን ታውቃታል። ኪያ ማለት ይሄን ነገር ስላሰባችሁልኝ በጣም አመሰግናለሁ። የምሬን ነው። ለኔ ብላችሁ እንደሆነ ምናምን አውቃለሁ። በቃ የኔ ችግር ወይም ደግሞ አንተ የምትለው ነገር ካለ የሚቀየረው ከተማ ስለቀየርኩ ነው ማለት በቃ አትረብሽ። ደህና ነኝ በግድ ደህና አይደለም አትበለኝ። ቢያንስ ሞክረው ነገር ስማ እኮ ቢያንስ ሞክረው ትሄዳለህ አይደለም? በቃ ኪዳን ተረዳኝ። እኔ በቃ መሄድ አልፈልግም። ይኸውልህ ስማ ምን ማለት ነው? መሄድ አልፈልግም ማለት እንዴ? አንተ የሁላ ነገር የፈጋው ለዚህ ነው። ያው ለቤተሰብ አናግረህ ምን ሆነ ነው? በህይወት መኖሪ ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ኧረ በስመ አብ ምንድን ነው? ምን ሸራ ምን ማለት ነው? እምቢ ይላል ብዬ እግዚአብሔርን አልገመትኩም።
ያሳፍረኛል። አሪፍ መፍትሄ እዚህ ጋር ፋሚሊዎችም እዚህ ጋር እንድታቁ ፈልገው እስቲ ማለት የዚህ ልጅ ነገር በጣም እያሳሰበኝ ነው። እኔ በበኩሌ እያሳሰበኝ ነው ማለት ለሚያየው ሰው ነው እኮ ለሚያየው ሰው ለውጭ ሰው በጣም ነው የሚከብደው፣ በጣም ነው የሚያስጠላውም። ሲጀምር የምሬ ነው የምላችሁ ያለበት ነገር አሪፍ አይደለም። አንድ ወንድ ልጅ ከቤት ሳይወጣ ረጅም ጊዜ መቆየት ከባድ ነው። እሱም ታውቁታላችሁና ጋይስ እዚህ ጋር የምር ይሄን ቪዲዮ የምታዩ ሰዎች የምሬ ነው የምላችሁ ቢያንስ በኮመንት ላይ የሆነ ነገር በሉት፣ ሲሪየስ የሆነ ነገር በሉት። ማለት ያለበት ነገር አሪፍ ስላልሆነ ነው። ረጅም ጊዜ ቪዲዮ እየሰራ አይደለም፣ ረጅም ጊዜ ከቤት እየወጣ አይደለም። በጣም ረጅም ጊዜ ታውቃላችሁ በምክንያት ይሄን ነገር ሀፕን እያደረገ እንደሆነ። ስለዚህ ቢያንስ ሁሉም ነገር ይሄን ነገር እስኪያልፍ ድረስ እንኳን ነገሮች እንዲያስተካክል ኮመንት ላይ የሆነ ነገር በሉት፣ ሲሪየስ የሆነ ነገር በሉት። እኔ በጣም ነው እኔ እንጃ አላቅም። እንደሚሻለው እንደዚህ እንቢለኛል ብዬ አላሰብኩም። በእናትሽ ድጋሜ እውነት አሪፍ ነው ስላላወቀው ነው። አየር መቀየር በጣም አሪፍ ነው። አሪፍ አጋጣሚ በጣም ይሄ የሚያሳየው የምሬ ነው በጣም ውስጡ እንደተጎዳ ነው የሚያሳየው። ተረዳሽኛ? ይሄ እንደዚህ ሰው ከላይ ሆኖ ነው አሁን እያወራ ነው ያለ ነው ቪዲዮ ስላለ ነው። ወይ ሄጄ በአካል ለብቻው ለማውራት እሞክራለሁ። እስቲ ብቻ የሆነ ነገር ለመፍጠር እሞክራለሁ። ቤተሰብ ሁላችሁም ኮመንት ላይ የሆነ ነገር በሉት፣ የሆነ ነገር አስረዱት። አላቅም ካለበት ነገር እንዲወጣ እናንተም ሰፖርት አድርጉት። በቃ እንወዳችኋለን።